ዝም ብለህ እንደ የምትንቀጨቀጭ ከሆነ ባለቤቱ አለ ባለቤቱ ያውራኝ ከባለቤቱ ጋር እናወራለን ከዚህ ውጪ ዝም ብለህ አንተ የምትንቀጨቀጨው ነገር አሁንም አቁም ወንድሜ ርዕስ አታስቀይስ ተጠይቀሃል ለጥያቄ መልስ መስጠት እኮ ነው ሌላ ነገር እኮ የለም በቃ ሌላችሁ አቁሙ አሁንም እንደዛ አጨናብረህ መውጣት አትችልም አሁንም አጨናብረህ መውጣት አትችልም አሁን ዘመኑ ምን ተብሎ ይጠራል አሁን ያለንበት ዘመን ምን ተብሎ ይጠራል በኦርቶዶክስ ቤተክርስቲያን መርጌታ ለዘመኑ ለዘመኑም ስያሜ ለአመታቱ አቆጣጠር የሰጠች እቺ እንቁ የሆነች ኦርቶዶክስ ቤተክርስቲያን ናት ለዛ ይሄንን መልስ አይኖርም ብለህ እንዳታስብ ቆይ አሁን የምጠይቅህን ጥያቄ ብቻ በቤተክርስቲያኒቱ አስተምሮና ስርዓት መሰረት አሁን ያለንበት ወር ምን ተብሎ ይታወቃል በቤተክርስቲያኒቱ ስርዓትና አስተምሮ መሰረት ይሄ ወር ምን ተብሎ ይታወቃል ዘመኑ ነው ወሩ ነው የፈለከው ዘመኑን ወሩ ምን ተብሎ ይታወቃል ወሩ ጥቅምት ነው ከዛ ዘመነ ጽጌ ይባላል ዘመነ ጽጌ እግዚአብሔር ይባርክ ዘመነ ጽጌ አሁን ይኸውላችሁ 2018 ነው ዘመን የሚባለው 2018 ዓመተ ምህረት ነው ዘመን የሚባለው ግን በዘመን ላይ ሌላ ዘመን አላት ቤተክርስቲያኒቱ ምን የሚል ዘመነ ጽጌ ወርሃ ጽጌ የሚል ማለት ነው አያችሁ ሁለት ዘመናት ይቆጠራሉ በቤተክርስቲያኒቱ በዘመነ ጽጌ የሚዜም ማርያም የምትመለክበትን የዜማ መጽሐፍ ልናገር በዘመነ ጽጌ ገጽ 34 ላይ ዚቅ የሚባለው መጽሐፍ ይጸድቁ ኃጥአን በኪዳንክ ይለይገብሩ ተስካረክ ይወጸው ስመክ ይላል አሁን ተርጉምልሱን ጨርሰ ከሆነ ተርጉም መተርጎም ብቻ ይጸድቁ ኃጥአን ትክክለኛ ከመጽሐፍ ቅዱስ ቃል ጋር ያገናኛል አቤት ላስረዳ እሺ ይጸድቁ ኃጥአን በኪዳንክ ለይገብሩ ተስካረኪ ነው አይደል ተስካረችን የሚያደርጉ አቤት ስምሽን ተስካረሽን የሚያደርጉ ወይም ያደረጉ ስምሽን የሚጠሩ በኪዳንሽ ይጸድቃሉ ኃጥአንም ቢሆኑ በኪዳንሽ ይጸድቃሉ ነው አይደል የሚለው አይደለም እሺ ገቢር ተገብሩ አስተካክየ ልተርጉምልህ ኃጥአን በኪዳንኪ ይችን ብቻ ተርጉማት ቆይ ይጸድቁ ኃጥአን በኪዳንኪ ምን ማለት ነው ኃጥአን በተሰጠሽው ቃል ኪዳን ይጸድቃሉ በህግ አምላክ አታበላሽው ቤተክርስቲያኒቱ የምታዜመውን ዜማ አታበላሽ ምን ይያል ጠየቃለ አዳምጠኝ ይጸድቁ ኃጥአን በኪዳንኪ ኃጥአን በኪዳንሽ ይጸድቃሉ ምን ማለት ነው ግን ኃጥአን ተብሎ ኃጥ የሚለው የግዕዝ ቃል ስለሆነ ትርጓሜ ያልሰጠውም ላስተካክልልህ ኃጢያተኞች ማለት ነው ይኸውልህ ኃጥ የሚለው ኃጢያተኛ ነው ኃጥአን ማለት ኃጢያተኞች ማለት አትሳቅ ሪከርድ አድርጉ እንዲህ አይነት መርጌታ ነው ያላት ቤተክርስቲያኒቱ በትክክለኛ መተርጎም አለ በወዳጄ ካንተ ማርክ ዝቅ ብለህ ተማር ምንም ውርደት አይደለም ዘውዬ ወይም ደግሞ ኃጥአን ብለህ አትተረጉመውም ኃጥአን የሚለው የግዕዝ ቃል ነው ወዳጄ እሺ ትክክለኛ ትርጓሜውን ካልተረጎም እጠይቃለሁ ይሄ ደግሞ ሪከርድ ይደረግና ነገ ይስቁብሃል ያረባክ አዎ ክትክት ብለው ነው የሚሰቁብህ እንደ ዶክተር ዘበነ በግምት ዝም ብሎ አይተረጎምም እሺ አስተካክየለታለሁ ኃጢያተኞች በኪዳንሽ ኃጢያተኞች ከናንተ ጋር እኮ ማውራት አያስፈልግም ሲጀመር የምታዳምጡ መስሎኝ ነው እንጂ ማታዳምጡ ከሆነ ታው እንዳትወርድ መርጌታ እንዳትወርድ ኧረ የናንተ ተረት መስማት ነው አልፈልግም በጥያቄው መሰረት ትርጉም ስጥ ቀላል እኮ ነው የመርጌታ ምስጢሩ መዝገቡ ቤት እኮ ነው የገባው ተራ ደብተራ ቤት መሰለህ ወይስ ተራ ቤት መሰለህ የሚካኤል ምን ፈልገሽ ነው አንቺ ደግሞ የምትቅለበለቢው እኔና እሱ እያወራን አይደል እንዴ ኧረ ይቅርታ ነው እኮ ነው በእውነት እንዴው ሴቶች እኮ ዝቅ ብለው ይማሩ ነው የሚለው መጽሐፉ በእውነት እንዴው አሁን አንቺ የምትቅለበለቢው እኔ አማኝንኩኝ ኦርቶዶክሳዊትም ትሁን ይሄ ዝብለሽ ይሁን በድምጽ ብልጫ ሃይማኖት አይከተልም ጎበዝ በድምጽ ብልጫ
ሃይማኖት አይቀጥልም። ቀጥል ተርጉም ቀጥል ተርጉምልን አሚያ ተርጉምልን ወንድማችን አሚያ ቀጥል ተርጉም ቾላ ካም ወረደ አሁንም ይኸውልህ ራሱን የወረደ ቅድምም አሁን ራሱን የወረደ ግን ያው ዘም ብሎ በኔትወርክ ወይ በአስወረዳችሁኝ በሚል ሰበብ ለማውራት ነው። እግዚአብሔር ይባርክ። እግዚአብሔር ጸጋውን ያብዛልህ። ሌላም ይወያይ አሁንም ካለ የመወያየት ቁመና ያለው ሰው አይችሉኝም። ኦርቶዶክሳውያን አይችሉኝም። ይኸውላችሁ አሁን እንደዚች እንደ ሚካኤል አይነቷ የሚካኤል ብላይ ገባቸው። አሁን በቃ ሚካኤል በደም ስሯ ገብቷቸው እንደዚች አይነቷ የዋህነች እየተሳለመች መስተፋቅር እየተደገመባት ገንዘቧን እየተበዘበዘች ዝክር እየዘከረች እጸድቃለሁ መስሏት ዝም ብላ በተስፋ ብቻ ትኖራለች እንደ ሚካኤል አይነቷ እንጂ ኦርቶዶክሳውያን ሊቃውንት በእውነት ሞራል ኑሯቸው መርጌታ ምስጢሩ መዝገቡ ቤት ገብተው ለመወያየት አይችሉም። አየው ሀጥ የሚለውን ሀጥ ብሎ ታለፈ እንዴ? ሀጥ የሚለው እኮ የግዕዝ ቃል ነው። ነውር እኮ ነው በእውነቱ። ትርጓሜ ይችላል ብሎ እዚህ ጋር ሊዘብት ይፈልጋል እንዴ? በኔ ፊት ቆሎ ቆርጥሜ እኮ ነው የተማርኩት። ምንም ቢሆን ደም ተፍቼ ቆሎ ቆርጥሜ ከውሻ ጋራ ታግዬ 23 ዓመት ሙሉ የተማርኩት ትምህርት እኮ ነው። እዚህ መጥቶ ሊጫወትበት ይፈልጋል እንዴ? እና ነውር ነው ካላችሁ ጥያቄ መርጌታ አቤት ጥያቄ ያለኝ እኔ አይ በጴንጤ ማለት ነው ሴት ልጅ ትስበኪላል አይልም ኢየሱስ ክርስቶስ ወንጌልን እርሳችን አይደለም እና የምፈልገው መጠየቅ አልችልም እኔ ርዕስ ተሰጥቷል ማምለክ ተሰጥቷል ርዕስ ላይ መልሽ እንጂ ሌላ ርዕስ አትሰጥ በዛ ርዕስ ብቻ ስንገባ ትጠይቃለህ። አሁን ይሄ ከርዕስ ማስወጣት ይባላል ሳይሆን እኔ መጀመሪያ አልነበርኩም አሁን ነው የመጣሁት ግን ጥያቄ አለኝ ብዬ ነው ያስገቡኝ እዚህ ላይ ማለት ነው ገስና ሴት ልጅ ጌታ ኢየሱስ ክርስቶስ ትስበኪላል አይልም ርዕስ መርጌታ አስወርዳት ከሌላ ርዕስ ውስጥ አስወርዳ በቃ ርዕስ ተሰጥቷል። ይሄን ርዕስ ጠብቀሽ የምትጠይቂውን ለመመለስ ከገባሽ ገባሽ ካልገባሽ ግን ውጪ በቃ ሞዴሬተሮችም ፈጣኖች ናቸው ወዲያው ነው የሚያ እኔም ስጥ አለ ከእሱ በቃ ካለ አይታገስም በጣም እስቲ አማኞች 60 ምናምን ሰው አለ ከዚህ ከ60 ምናምን ሰው መቼም በእርግጠኝነት 40 ምናምን ነው አማኝ ነው ብዬ አምናለሁ። ኮፒ ሊንክ አድርጉት። አካውንቴ ይሄ ሻዶ ባይ ላይ ነው ያለው። በጣም ሪፖርት ያደርጋል ወንጌል የሚሰበክበት ስለሆነ ቶሎ ኮፒ ሊንኩን ከፍታ እስኪ ኮፒ ሊንክ ሼር ኮፒ ሊንክ እናድርግ። ቅዱሳን ውባለም ተመልሳ ገብታላችሁ በጌታ ኮፒ ሊንክ ሼር እያደረግን የምታወሯት ሰው እግዚአብሔር ይባርካችሁ። ሼር ኮፒ ሊንክ እያደረጋችሁ ታብታብ ቅዱሳን ሼር ኮፒ ሊንክ ታብታብ እያደረጋችሁ ሼር ኮፒ ሊንክ ታብታብ ለብዙዎች ደርስ ዘንድ ሪፖርትም ስለሚያደርጉ በቃ ያላችሁ አሁን አቅም ሪፖርት ላይ ነውና እውነት ሲነገር የማይወዱ ብዙ የኦርቶዶክሳውያን አማኞች አሉና እነሱን ደግሞ እኛ ደግሞ ሪፖርት ሼር ታብታብ እያደረግን ደግሞ በመልካም ስራችን ማሸነፍ ያስፈልጋል። ታብታብ ሼር ኮፒ ሊንክ እያደረግን እግዚአብሔር አብዝቶ ይባርካችሁ። አምደ ወርቅን አስገቡት። አምደ ወርቅ አስገቡኝ ይላል። አምደ ወርቅ የሚለው እናስገባዋለን። ኖር ነው ያስገባችሁኝ ማለት ነው። ቅድም የምር አህመዱን ያወጣችሁ ማነው? እናንተ ሞዴሬት የተሰጣችሁ ሰዎች መልስ ሲሰጣችሁ ታስወጣላችሁ። ለምን? ቆይ ተረጋጊና ከብርሃኑ ጋር አራኒ ተረጋጋው። መቤቴንም ተረጋግቻለሁ። ምንድነው እናንተ ትጠየቅ ይሄው ብዙ መርጌታ ለምንሽን አርጋችኋለሁ ጽፌያለሁ አታስገቡ። እናንተ ለምን መልስ ሲሰጣችሁ አሁን ለትንሽ እንትን ለምሳሌው እኔን አንዴ አዳምጡኝ ሙይት አታድርጉኝ። እኔም እናንተን አዳምጫችኋለሁ ከቅድም ጀምሬ ለምን እንደሆነ እንገራችሁ። እናንተ አሁን መምህር ናችሁ እያስተማራችሁ ነው። ከብርሃን ከጨለማ ወደ ብርሃን ኑ ያላችሁ ነው። እኛም ደግሞ ትርጉሙና መነሻው ምን እንደሆነ አውቀን እንመለስላችሁ ዘንድ እናንተ ከላይ የተቀመጠውም የራሱ ታች ሙካም ውጪ የተቀመጠውም ሌላ መልስ
ሲጀመር ከመነሻውን ሳናቅ ከማን ገብታችሁ ሌላ ፖለቲካ አትስሪ ውባለም አቆሚ ውባለም ሌላ ፖለቲካ አትስሪ ጥያቄ ተጠየቀ ጥያቄ መለሽ ራሱ ብርሃኑ በራሳቸው ላይ ወረደ ራሴ ማለት ነው አትሳደብ አውርዷት ሞዴሬተር አውርዷት መምህር ከቅድም ጀምራችሁ ምንም አይነት ቁም ነገር ያወራች ወርዳለው ወረጅ መልስ የለሽም በቃ ባጭሩ መልስ ስለሌለ ምን ትርጉም አለ ዝም ብለሽ ምን ብርሃን ምናምን አትሳደብ ሞዴሬተሮች አውርዷት መምህር ተውረድ ምክንያቱም አሁን ምን መሰለ መምህር ብዙ ጊዜ በእውቀት መሞገስ ሲያቅታቸው ያላቸውን ስድብ ጥላቻና ዘለፋ ነው የሚረጩትና በዚህ መሃል ደግሞ ምንድነው እውነትን እንዳይታወቅ የመሸፈን የማዳፈን ስራ ነው እየተሰራ ያለው አሁን እሷ ከቅድም ጀምራ በቃ ምንም እያወራች ያለችው ነገር ቁም ነገር አይደለም ቢያንስ እንኳን ጥያቄ እንኳን ልጠይቅ እንኳን አልቻለችምና ያው የተባሉት መሪጌታዎች እየፈረጠጡ ሮጡኩ ስለዚህ ምንድነው ምናልባት እንደው ለእንደዚህ ሬዲ አንሁን ርዕሱንም ለማስቀየር ሰው ግንዛቤ እንዳይኖረው የሚያደርጉትን ንግግሮች ብዙ ባንታገስ ጥሩ ነው ላለው እግዚአብሔር ይባርካችሁ ሌሎቻችን ግን ታብ ሼር ኮፒ ሊንክ ያደረግን በጌታ ክርስቲያኖች 60 ሰዎች አላችሁ ቢያንስ 40ዎቹ ክርስቲያኖች ነን እርግጠኛ ነኝ እና በቃ ኮፒ ሊንክ ሼር ታብ ያደረግን ለብዙዎች ይደርስ ዘንድ ሪፖርትም የሚያደርጉም ስለሚኖሩ ማለት ነውና እሱ ነገር እናድርግ እግዚአብሔር ይባርካችሁ አው ርዕስ ተሰጥቷል ይሄው መምህር ርዕስ ሰጥተዋል በሰጡት ርዕስ መሰረት ነው መጣችሁ የምትወያዩ እዚህ ገብታችሁ ሌላ ነገር አታውሩ ፕሊስ ይሄ ቤት የቤቱ የራሱ ደንብ አለው በደንቡ መሰረት ርዕስ ሰጥተዋል በዚህ ርዕስ መሰረት ግዕዝ የሚችል በትክክል የሚተረጉም እሳቸው የሚጠይቁትን ጥያቄ የሚመልስ ብሏል እንመልሳለን ብላችሁ ከገባችሁ የቤቱን ስርዓት ጠብቃችሁ መልሱ እንጂ እዚህ ገብታችሁ የራሳችሁ ሌላ ፖለቲካ አትስሩ ፕሊስ መልሳለን ብሎ መፎከር አይደለም መመለስ ነው መጥቶ ማንንም አላስወረደውም ያሁኑንም ራሱን ይወረደው ስለዚህ ፕሊስ ሌላ ፖለቲካ አትስሩ ጊዜያችንን አትብሉ ጊዜ ወስደው ነው ይሄን ሰዓት ሊመልሱ ቁጭ ብለው እየተጠበቋቸው ያሉት ስርዓት ይዛችሁ የምትጠየቁትን ጥያቄ መልሱ እውነት ነው ጌታ ይባርካችሁ ተባረኩልን እንግዲህ እኔ በማስረጃ ነው መጽሐፉን ይዤ የቀረብኩትኝ ርዕሱ ፍጡራንን ማምለክ ለምን አስፈለገ እግዚአብሔር አልበቃ ብሎ ነውስ እግዚአብሔር ረዳት ይፈልጋል ጥያቄ ይሄ ነው ኦርቶዶክሳውያን ሊቃውንት ነን ባዮች ባካችሁ መልሱልን እግዚአብሔር አይችልም ብላችሁ ነው ፍጡራንን በመለኮት ስፍራ ተክታችሁ የምታመልኳቸው ስለዚህ ይሄንን መልሱልን በቃ ከቃሉ አንፃር ስታችኋል ከቃሉ አንፃር ሰውን ያሳሳታችሁ ነው ያለ ስለዚህ እኔ ርዕስ ይዤ ነው የቀረብኩ እንጂ ማንንም አልሳደብም ማንንም ደግሞ አላቃልልም መልሱልን እግዚአብሔር ይባርካችሁ መልሱልን መልስ ያለው ሰው ይግባ አይ ትርጓሜ ያቃለሁ ብሎ በግምት እንደቀድሙ እንደ አሚያ በግምት የሚናገር ሰው አንፈልግም እኛ እውነት ለመናገር ይሄ የግምት ትርጉም የለም ዝም ብሎ አንቀጽ የሚባል አለ በነገራችን ላይ ግዕዝ አንቀጽ የሚባል አለ ነባር የሚባል አለ እንደገና ደግሞ አንድምታ የሚባል አለ አያችሁ ዝም ብሎ አይደለም ግዕዝ ራሱን የቻለ እንትን ነው እና ዝም ብሎ እንትን ማለት የለበትም የሚካኤል ልጅ ምናልባት ቅንነት ያለሽ ይመስለኛል ቅንነት ያለሽ ይመስለኛል በቅንነት እያዳመጥሽን ከሆነ አሁንም አዳምጭታችሁ ነሽ ይጠቅምሻል አሁን እዚህ ጋር ይጸድቁ ኃጥአን በኪዳንኪ ኃጢአተኞች ሁሉ በኪዳንሽ ይጸድቃሉ የሚል ትርጉም ነው ያለው ኃጢአተኞች ሁሉ በኪዳንሽ በስምምነትሽ በውልሽ ይጸድቃሉ ኪዳን የሚለው ራሱ ተካሄደ ተዋዋለ ተስማማ የሚል የግስ ቃል አለው አያችሁ ሲተረጎም በውልሽ በስምምነትሽ ከእግዚአብሔር ጋር ባደረግሽው ስምምነት መሐላ ይጸድቃሉ የሚል ትርጉም ነው ያለው ይሄንን ዝም ብለው ነው ሰዎች እንትን የሚሉት ከዛሳ ወጸውኡ ስመኪ ስምሽን የጠሩ ሁሉ ተመልከቱ
ስምሽን የጠሩ ሁሉ እለ ይገብሩ ተስካረኪ ተስካርሽን ያደረጉ ሁሉ ኃጢአተኞች በኪዳንሽ ይጸድቃሉ ይላል መጽሐፍ ቅዱስ። ግን የእግዚአብሔር ቃል በሮሜ 3:23 ላይ ምንድነው የሚለው? ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ብሎ በክርስቶስ ኢየሱስ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የሚለው። እንዲያው በጸጋው ይጸድቃሉ ነው የሚለው። በማርያም ኪዳን፣ በማርያም ውልና ስምምነት፣ በማርያም መሐላ ጽድቅ አለ አይልም መጽሐፍ ቅዱስ። ይብን መጽሐፍ ቅዱስ ማርያምን ኪዳን ሰጣት የሚል አልተጻፈም። ማርያምን እግዚአብሔር ተስካርሽን ያወጡ ሰዎች ይጽደቁ የሚል ኪዳን አላደረገላትም፣ ውል አላደረገላትም። ወገኖቼ ሆይ ሌላው ኪዳንኪ ኃይልነ ወፀወንነ ኪዳንኪ ውእቱ ማርያም ዘሞኦ ለሰይጣን ይላል። ኪዳንሽ ወይም ደግሞ ውልሽ ስምምነትሽ ለኛ ለኃጢአተኞች ኃይላችንና መጠጊያችን ነው የሚለው። ኃይላችንና መጠጊያችን ነው። ማርያም ሆይ ሰይጣንን ያሸነፈው ኪዳንሽ ነው፣ ስምምነትሽ ነው፣ ውልሽ ነው የሚል ትርጉም አለው። ሊቃውንቶች እያዳመጣችሁ ነው ወይ? ጆሮአችሁ ይሰማል ወይ? የት ስፍራ ነው ለማርያም እግዚአብሔር ስምምነትና ውል ያደረገላት ኪዳን የሰጣት? መጽሐፍ ቅዱስን አቃላችሁ መጽሐፍ ቅዱስ አያስፈልገንም ብላችሁ ጥላችሁታል ወገኖቼ ሆይ። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈለት መልእክቱ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉም እንዲቀበሉት የተገባ ነው ብሏል። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 11 ላይ በሮሜ መልእክቱ ነገር ግን ይላል። ነገር ግን በሮሜ መልእክቱ ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ተቆጥሮለታል ይላል። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው በማለት ሮሜ 4 ላይ ቁጥር 5 እስከ 8 ገብታችሁ ስትመለከቱት ያስተምራችኋል ወገኖቼ። ይህንን ያክል እውነት አባቶቻችን በእግዚአብሔር ቃል አስፍረውልናል፣ ሰብከውልናል። ስለዚህ አባቶቻችንን መከተል ሲገባን፣ ዋኖቻችንን ማየት ሲገባን ዛሬ የጎጃምና የጎንደር የሰከረ ደብተራ የጻፈውን ይህንን ርካሽ የሆነ መጽሐፈ ዚቆ መዝሙር ይዞ ትውልድን ወደ ገሃነም ትውልድን ወደ ሲኦል ማጋዝ በእግዚአብሔር ዘንድ የሚያስጠይቅ ነው ወገኖች ሆይ፣ በእግዚአብሔር ዘንድ የሚያስጠይቅ ነው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ኧረ ሃሌሉያ፣ ኧረ ሃሌሉያ። የሚያምኑ ሁሉ የመስቀሉን ሥራ የሚያምኑ የኢየሱስ ክርስቶስን ሞትና ትንሣኤ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ወገኖቼ ሆይ። የጌታን ስም የሚጠራ ሁሉ ይድናል የሚል ደግሞ እናገኛለን። ሮሜ 10 ቁጥር 4 እና 13 ላይ ገብታችሁ አንብሩ። እንደ እግዚአብሔር ቃል እውነት ኃጢአተኞች ሁሉ ይድኑ ዘንድ በጌታ ከማመን ሌላ እንደ አማራጭ የሚወሰድ ቃል ኪዳን ፈጽሞ በመጽሐፍ ቅዱስ የተጻፈ የለም። በመጽሐፍ ቅዱስ እውነት ላይ አናገኝም። በቃሉ ላይ መጨመር ደግሞ በደል ነው፣ በእግዚአብሔር ላይ አመጽ ነው ወገኖቼ ሆይ፣ አመጽ ነው ወገኖቼ ሆይ። ዛሬ በየወሩ 21 ቀን እግራቸውንና እጃቸውን አጣጥፈው በመዋል በማርያም ስም የሚነግዱ፣ በማርያም ስም የሚቀልዱ የዛር መንፈስ የአርጤምስ መንፈስ ያለባቸው ብዙ ደባትራኖች ሰዎችን እየገደሉ ነው የሚገኙት። ኃጢአተኞች ሁሉ በአንቺ ይጸድቃሉ ብሎ ማስተማር በእውነት ነው የምነግራችሁ በወርቅ ላይ ካባ ሳይሆን ቡትቶና ድሪቶ ማስቀመጥ ማለት ነው። ቡትቶ የሆነ ትምህርት፣ ቡትቶና ድሪቶ የሆነ ትምህርት ለምድራችን ኢትዮጵያ
በደል አምጥቶባታል። ለምድራችን ኢትዮጵያ ጦርነትን አምጥቶባታል። ለምድራችን ኢትዮጵያ ጉስቁልናን አምጥቶባታል ወገኖቼ ሆይ። ሌላው እንደዚህ የሚል የዜማ መጽሐፍ ደግሞ አለ። እንደዚህ የሚል ደግሞ የዜማ መጽሐፍ አለ። ኪዳንሽ ኃይላችንና መጠጊያችን ነው የሚል ነው። ኪዳንሽ ኃይላችንና መጠጊያችን ነው የሚለው ቃል ከመዝሙረ ዳዊት ተሰርቆ ለማርያም የተሰጠ። ኪዳንሽ ኃይላችንና መጠጊያችን ነው የሚለው ከመዝሙረ ዳዊት ተሰርቆ የተወሰደ መሆኑን ላሳያችሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ በእርሱም የምተማመንበት ረዳቴ፣ መታመኛዬ፣ የደህንነቴ ቀንድ መጠጊያዬም ነው ይላል። ሃሌሉያ ሃሌሉያ። ዳዊት የተናገረውን ነው ወስደው ለማርያም የሰጡት። ሰይጣንን ያሸነፈው፣ ሰይጣንን የሻረው ያንቺ ውልና ስምምነት፣ ያንቺ ኪዳን ነው የሚለው ዘይቤም እውነቱን ለመናገር ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት ላይ እንዲሽር እርሱም ዲያብሎስ ነው። ይህንን ደግሞ ያደረገው የናዝሬቱ ኢየሱስ ክርስቶስ ብቻ መሆኑን መጽሐፍ ቅዱስ በዕብራውያን 2:14 ላይ ገብታችሁ ታነቡት ያስተምራል። ከኛ ጋራ በስጋና በደም በመካፈል በመንፈሱ ወደ ሞት ተግዞ በእኛ ላይ የነበረውን የሞት ቅጣት ወይም ደግሞ የሞት ዕዳ በመቀበል ዲያብሎስን የሰውን ዘር ሁሉ ያስፈራራበት የነበረውን የሞትን ኃይል የሰበረ፣ የሞትን መውጊያ የሰበረ፣ ሞት ሆይ መውጊያ የታለ፣ ሲኦል ሆይ ድል መንሳት የታለ የተባለለት የናዝሬቱ ኢየሱስ ክርስቶስ እንጂ ማርያም አይደለችም ወገኖቼ ሆይ። በማርያም ስም ተነግዷል። በማርያም ስም ተዋሽቷል ወገኖቼ። ወደ ቃሉ ልትመለሱ ያስፈልጋችኋል። ወደ ቃሉ ልትመጡ ያስፈልጋችኋል ወገኖቼ። መጽሐፍ ቅዱስ የእግዚአብሔር ቃል የሚለውን በድፍረት እንነግራችኋለን። እኛ ከማንም ጋር ጥላቻ የለንም። ከማንም ጋር ጥላቻ የለንም። በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ክርስቶስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለን ተብሎ ተጽፏል። ዕብራውያን 10:20 ላይ ሰይጣንን የሻረች ድንግል ማርያም ብትሆንና ጽድቅ በራሷ የሚገኝ ቢሆን ኖሮ የድንግል ማርያም አማኞች መንፈሳዊ ዕረፍትን አግኝተው በየገዳማቱ ባለመንከራተት በዳኑ ነበር። በየገዳሙ የሚንከራተቱ ብዙ የቆረጠሙ ፊታቸው አይናቸው ቢጫ ሆኖ ሰውነታቸው ሁሉ እንዳልሆነ ተጎሳቅሎ የሚኖሩ ሰዎች በዳኑ ነበር ወገኖች ሆይ። ሰዎችን ሊያድን የመጣ የናዝሬቱ ኢየሱስ ክርስቶስ ብቻና ብቻ ነው ነግራችኋለሁ። አንቀጸ ክብሮሙ ለቅዱሳን ትውብ ሰላም ለርሁቃን ወዳህና ለቅሩባን። ይሄንን እንተርጉመው እስቲ ጎበዝ። ሲተረጎም እንደዚህ ነው። ለቅዱሳን የክብራቸው በር፣ ርቀው ለነበሩ ሰላምን፣ ለቀረቡትም ደህንነትን ትሰጣቸዋለች ይላል መጽሐፈ ዚቁ። በእውነቱ በጣም ያሳፍራል። በእውነቱ በጣም ያሳፍራል። ለቅዱሳን የክብራቸው በር ኢየሱስ እንጂ ማርያም አይደለችም። ልንገራችሁ የክርስቶስ የመስቀል ዓላማ የሸፈነ የጥላት መጋረጃ ነው ይሄ መጽሐፈ ዚቅ የሚባል መጽሐፍ። የመስቀልን መስዋዕትነት የክርስቶስ መስዋዕትነት የሸፈነ መጋረጃ ነው ይሄ መጽሐፈ ዚቅ የሚባል መጽሐፍ። በክርስቶስ መጽሐፍ ቅዱስ እንደዚህ ይላል። እንዲያውም እንደዚህ ይላል፣ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሰላምን ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው።
መጥተውም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበው ለነበሩትንም ሰላምን የምስራች ብሎ ሰበከ ተብሎ ተጽፏል። ኤፌሶን መጽሐፍ ምዕራፍ 13 ቁጥር 18 ላይ ገብታ አንብበው ወዳጅ። እንዴት ብትደፍሩት ነው የካዳችሁት እግዚአብሔር? በዚህ ልክ እግዚአብሔርን ለምንድን ነው የካዳችሁት? የኦርቶዶክሳውያን ሊቃውንት፣ እኔ ምዕመናኖችን አይደለም ሊቃውንት ነን የምትሉ በዚህ ልክ እግዚአብሔርን እንዴት ካዳችሁት? በዚህ ልክ እግዚአብሔርን ለምን ደፈራችሁት? ወገኖቼ ሆይ ለቅዱሳን የክብራቸው በር ብለን እኮ ስንዘምር ኖርን። አሁን ደግሞ ለቅዱሳን የክብራቸው በር ብለው የሚዘምሩ ሊቃውንቶች አሉ። ርቀው ለነበሩ ሰላምን ለቀረቡትም ደህንነትን ትሰጣቸዋለች። ማን? ማርያም። ይሄ ከየት የተሰረቀ? ኤፌሶን መጽሐፍ ምዕራፍ 2 ቁጥር 13 እስከ 18 ካለው ኃይለ ቃል ተሰርቆ ነው ለማርያም የተሰጠው። ሌቦች ይከሰሱ፣ ሌቦች ይጠየቁ፣ ይብን በህግ እንኳን ይጠየቁ። በእውነቴን ነው የምነግራችሁ፣ በምድራዊ ህግም ቢሆን እንኳን ይጠየቁ። አንድ ደራሲ የሰውን ንብረት ወስዶ የራሱ በማድረጉ በምድራዊ ህግ እንኳን ይጠየቃል። ወገኖቼ ሆይ ማርያም የጽድቅ በር ናት የሚለው አባባል የሰነፎች፣ የደባትራኖች፣ የሟርተኞች አካሄድ ነው። የወንበዴዎች አካሄድ ነው። ለቡሌ ብለው ለገንዘብ ብለው ለከርሳቸው ብለው ያደረጉት ነው እንጂ በእውነት ከእግዚአብሔር ቃል ጋራ የማይስማማ የአጋንንት ትምህርት መሆኑን እኛ እናውቀዋለን። በክርስቶስ አምነው ወደ እውነተኛው ጽድቅ እንዲደርሱ የተደረገ በክርስቶስ ኢየሱስ የደም መስዋዕትነት እንጂ በማርያም በኩል የተደረገ የለም። ከየት ታመጣዋለህ? ለዚህ እኮ ነው ስለምትፈራ እዚህ ገብተህ የማትመልስልኝ ወዳጅ ሆይ። ማርያም ራሷ ይሄንን በእውነት አትቀበለው። የክርስቶስ ኢየሱስ እናት ማርያም ይሄንን አትቀበለው። እውነተኛ የጽድቅ በር የሆነው ልጄ ነው ብላ ነበር የምትነግራችሁ። አሁን ብትኖር ሞታለች እንጂ አሁን ብትኖር በእውነት ማርያም ብትጠየቅ አይ እውነተኛው የጽድቅ በር ኢየሱስ ነው እሱን ስሙት ትለን ነበር። በዮሐንስ ወንጌል ምዕራፍ 2 በችኮላኮ ወይን ጠጁ አልቋል ስትል ኖ ካንቺ ጋራ ምን አለይ ሲላት ኢየሱስ አለችና የገባት አይደለች? ያመነች ሴት አይደለች? ከዛ ወዲያውኑ መለስ አደረገችና አገልጋዮችን የሚላችሁን ሁሉ አድርጉ አለች። ተሳስቻለሁ ማለት እኮ የሚላችሁን ሁሉ አድርጉ አለችና ሄደች። አየው ይብን ሰው በመሆኑ እንኳን ልትሳሳት በነበረበት በነገራችን ላይ የዮሐንስ ስለ ወይንና ስለ ጠጅ አይደለም። ምልጃ ኃጢአተኞችን ወደ እግዚአብሔር ስለማቅረብ ነው። ምልጃ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ኢየሱስ የጮኸበት ጉዳይ ነው የኔ ወዳጅ። ስለዚህ ማርያም ይሄንን ፈጽሞ አታውቀው። የጽድቅ በር ኢየሱስ ክርስቶስ እንደሆነ ተቀብላ የዳነች የመጀመሪያዋ አማኝ ነች። ማርያም የመጀመሪያዋ አማኝ ነች። ወተቤ ተአብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬ ወመድኃኔ። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። አው በክርስቶስ ኢየሱስ ጌትነትና መድኃኒትነት ማርያም ሐሴት አድርጋለች፣ ተደስታለች፣ ድናለች። አየው የባሪያይቱን ውርደት ተመልክቷል ነው ያለችው። ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል አለች እንጂ አማላጅ ይሉኛል፣ አዳኝ ይሉኛል፣ ኃጢአተኞችን ሁሉ ታጽድቃለች ብሎኛል አላለችም። ከየት አምጥተህ ነው የፖለቲካ የምትሰራብን? መቼም ማርያም ይህንን ልታደርገው አትችልም፣ አላደረገችውም። ስለዚህ ኦርቶዶክሳውያን ሊቃውንት ነን ባዮች ይህንን ትምህርት አዳምጣችሁ ወደ እውነተኛው ትክክለኛ በር፣ ወደ እውነተኛው ትክክለኛ መንገድ፣
ወደ ኢየሱስ ክርስቶስ እንድትመጡ እጋብዛችኋለሁ። ስሜ በቀድሞ መርጌታ ምስጢሩ መዝገቡ በአሁኑ ደግሞ በጌታ የዳንኩኝ ወንድም ምስጢሩ መዝገቡ ባላለሁ። ወስብሐት ለእግዚአብሔር። ጥያቄ ያለው ሰው ይግባ፣ ችግር የለብኝም። እየተሰማችሁ ነው? አዎ ይሰማል። አምደ ወርቅን እስቲ ያስገቡት መምህር፣ አምደ ወርቅን አስገቡኝ እያለ ነው። ብፁዕት ይሉኛል የሚለው እነሱ እንደሚተረጉሙ አላውቅም። ብፁዕት ይሉኛል ማለት እኮ ኃጢአት የተወላት ነው። አምደ ወርቅ ሪኩዌስት ልኮላችኋል። ከላከላችሁ አስገቡት። አላከ ሞዴሬተሮች ደግሞ የሚሳደቡትን ሚዩት አድርጓቸው። ብሎክ አታርጉ፣ ግን ሚዩት አድርጓቸው ፕሊዝ። አምደ ወርቅ አላከ ዝም ብሎ ነው አላከ። ታብታብ ይደረግ። ቅዱሳን ታብታብ እያደረጋችሁ ሼር ኮፒ ሊንክ ቁጥር እየጻፈ ነው አንድ ወርቅ። እስቲ ጋር መጣም ጥያቄ አለኝና አደምጥ። ይሰማል? ማን ልበል? ስሜን በትክክል ይታያል። ተፈሪ ይባላለሁ። እሺ ተፈሪ ልጠይቅ ጥያቄ አለኝ። ቤተ እምነትህ ምንድነው? ቤተ እምነትህ ምንድነው? እምነት ኦርቶዶክስ ነው። አፍሬ አላውቅም። አማኝ ነህ? አገልጋይ ነህ? እኔ አማኝ ነህ? አገልጋይ ነህ? አገልጋይ ነኝ። በጣም ጥሩ። አንቀጸ ክብሮሙ ለቅዱሳን ትውብ ሰላም ለርሁቃን ወደሃና ለቅሩባን ተርጉመው። ማስቀደም ነው ጥያቄ ማዘጋጀት አለ አይደል? አሁንም በጥያቄ ነው እንዴ? እኔ የምጠይቅ አይ በርዕሱ ብቻ ነው ምን ማወያየት የምንችለው። ተፈሪ እግዚአብሔር ይባርክ። ወዳጅ ርዕሱን እያየው ነው። ፍጡራንን በቃ በርዕሱ መወያየት ነው። ሌላ ርዕስ ውስጥ እንዳንገባ ለማለት ነው። አረጋው እኔ አሁን ከርዕሱ ውጭ ልናገር አልመጣም። በግምት ሳይሆን አገልጋይ ነኝ ብለሃል። ተርጉምና ሳይሆን ርዕሱን ልንገር። ርዕሱን መነሻ አድርገን እንወያያ። ርዕስ ፈቅ የለም እንዴ? ወደ ሌላ ከመሄድ በፊት አገልጋይ ነኝ ብለሃል አይደለ? ማምለክ ለምን አስፈለገ ነው አይደል? ጥያቄ እኮ ፍጡራን የሚመለክበትን ስፍራ እኮ አውጥቼ ነገርኩህ። አንቀጸ ክብሮሙ ለቅዱሳን ትውብ ሰላም ለርሁቃን ወደሃና ለቅሩባን ምን ማለት ነው? ወደዛ እንምጣ ወይስ የጠየቀውን መጀመሪያ እንወያይ? የለጠፍከውን ከለጠፍከው ውጭ ለምን ትሄዳለህ? ፍጡራንን ማምለክ ለምን አስፈለገ ይላል ርዕሱ። እያዳመጥከኝ ነው? በዛ ጉዳይ እንወያይ። አዳምጠኝ። ፍጡራን የሚመለኩበትን መጽሐፈ ዚቆ መዝሙር ወቅታዊ የሆነውን የጥቅምት ዚቅ ገጽ 39 ላይ ካህናቱ የሚዘምሩበትንና የሚያዜሙትን መጽሐፍ ነው ይዤ የቀረብኩት። ስለዚህ በዚህ ስፍራ ላይ ምን ይላል? አንቀጸ ክብሮሙ ለቅዱሳን ትውብ ሰላም ለርሁቃን ወደሃና ለቅሩባን። ይህን ተርጉምና ከእግዚአብሔር ቃል ጋር አስማምተህ ንገረን። እድል እንሰጥሃለን። ወይ ሁለት ነገርን ለምን ትናገራለህ? መጀመሪያ የለጠፍከውን እንወያይና ወደዛ። አረ ፍጡራንን ማምለክ ፕሊዝ ጥያቄ ተጠይቀሃል። የተጠየቀውን ጥያቄ መልስ። ከዚህ ውጪ ሌላ ፖለቲካ አታውራ። በቃ ጥያቄ የተጠየቀውን የምትመልስ ከሆነ መልስ፣ ካልመለስ እታች ውረድ። በቃ ለካ ከቀደም ጀምሬ እያዳመጥኩኝ ልጅቷ ጥያቄ ሲጠይቃችሁ ለምን የኔ መልስ አትሰሙም ታወርዳላችሁ ብላ ነበር። ውሸቷ መስሎኝ ነበርና ለማጠፋት ሌላ ፖለቲካ አትስራ ፕሊዝ። ተፈሪ እድል ከተሰጠ መልስ። ርዕስ ተቀምጧል። በተሰጠው ርዕስ መሰረት መልስ። አልቅሰህ ትወጣለህ እንጂ ተምነት ያስፈልጋል። እንዳትወርድ የተጠየቀውን መልስልን። እኛም ማወቅ ፈልገን እኮ ነው። መጀመሪያ ጥያቄውን በለጠፍከው መሰረት ፍጡራንን ማምለክ ለምን አስፈለገ? ፍጡራን ይመለካል ወይ የሚለውን ፍጡራን የሚያመልክ ማን እንደሆነ መጀመሪያ እወቅ። ቆይ ምን ነው ትርጉሙ? ምን ነው አሳፈረ? ምን ነው ትርጉሙ? በዚህ ልክ ያሳፍራል እንዴ? እኛም መስማት ፈልገን ነው። ትርጉሙን በተርጉምና መልስልን።
ከታች ወደ 40 የሚሆኑ ሰዎች አሉና እነሱም እንዲሰሙ የተጠየቀውን መተርጎም እኮ ነው። በጣም ቀላል ነገር እኮ ማጣፋት ምንም አይጠቅመንም ላንተም ለኛም ማለት ነው። አወያየና ጠያቄ ማን ነው? አሁን ግራ የገባኝ ከሱ አልነጋገር እኔ መልስ ሰጣለሁ ብሎኝ ጥያቄው ሮሳ ፍጡራንን ማምለክ ለምን አስፈለገ ብሎ ጥያቄውን አስቀምጧል። በዚህ ጉዳይ ላይ ወደ ሌላ ወደ ትርጉም ሳት በዚህ ጉዳይ በቃ አውርዱት ሞዴሬተሮች ቢኮዝ መልስ መመለስ አይፈልግም እሱ ፖለቲካ መስራት ነው የሚፈልገው ዳብሎስ መጥፋቱ መልስ መመለስ አይፈልግም በቃ ሚውታ ብራኑ አውርዱት ፕሊስ አውርዱት ሰይጣን ማፈሩን ሲያውቅ ምን ይሆናል መሰለህ አውርዱት ፕሊስ ኖ አሁን መምህር ምን መሰለህ አሁን አንዳንዴ እንደዚህ ዝም ብሎ ፖለቲካ ለመስራት ምላሹ በጣም ስለሚያሳፍር ለመናገር አንደበታቸው ስለማይታዘዝላቸው ለማጣፋት አሁን የሚናገሩት ንግግር ማዳመጥ አለበት ይላልምን መምህር ለምን መተርጎም እኮ በጣም ቀላል ነው አንተ የተናገርከው ነገር በአማርኛ ተርጉሞ ከዛ ወደ ጥያቄው እንኳን ቤት ችግር የለው ግን ስለሚያሳፍር የነሱን ስራ ክፉ ስራ ይሄ ጣዖት አምላኪነታቸው ስለሚገለጥባቸው እያጣፉ ሌላ ፖለቲካ እየወሩ በቃ ለመሽለክ ነው በቃ የሚፈልጉት ሌላ ርዕስ የሆነ ሰውን አእምሮን በቃ ቢዚ በማድረግ ነው በቃ በሌላ ርዕስ እንትን ያሉት እና ከርዕሱ ውጪ በተጠየቀው ነገር ካልመለሰ በቃ ማስወረድ ነው ምንም ምክንያቱም ለመመለስ ዝግጁ አይደለም አሁን ይሄ ሰው እውነት ነው እሺ አፍሪካ እኔ ልመልስ ብሎናል እስቲ ለሱ ድር እንስታውሽ ልመልስ ብሏል አመሰግናለሁ እንዴት ናችሁ ሰላም ናችሁ እግዚአብሔር ይመስገን እንኳን ደህና መጣ ወዳጄ እንኳን ሰላም ጠበቃችሁ ፍጡራንን ማምለክ ለምን አስፈለገ ፍጡራን እንዴት ይመለካሉ ሲጀመር አንድ አምላክ ይያለ በጣም ጥሩ እንደሱ ከሆነ ፍጡራን ይመለካሉ ይያለ ነው ፍጡራን ይመለካሉ ይያለ ነው ማስረጃችን አንቀጸ ክብሮሙ ለቅዱሳን ትሁብ ሰላም ለሩቃን ወዳና ለቅሩባን ይሄንን ተርጉምና ይመለካሉ አይመለኩም በዚህ ላይ እንወያያለን በዚህ ላይ የማርያም አምልኮ አለ ማርያም የመለኮትን ስፍራ ተክታን ያለችው ስለዚህ ይሄንን ተርጉም እንግዲህ እመልሳለሁ ስላል ተርጉምና ቀጥል ኦኬ አው እኔ መመለሰው በሮሜ መልእክት ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህ ነው ይላል እንጂ ይቅርታ እንግዲህ ያው ወንጌላዊ ሆኜ ነው እኮ መንፈሱ የተረጋጋ መሆኑ ገብቶኛል እኮ እንዴት የተረጋጋ ኦርቶዶክስ መጣብኝ እንታወቃለን እኛ ከአባታችን ስለወረስን እንታወቃለን ተባረክ ሰራሃለ የእግዚአብሔር ሰላም ከእናንተ ጋር ይሁን ታችሁኝ አዳምጣለሁ እሺ ሰዓታችሁን አልሻማ ያው የወንጌል አማኝ ስለሆንኩ ወይ ጉድ እንዲያው እኮ እንዲህ አይነት ኦርቶዶክስ እንዲያው በእውነት ከየት መጣ ብዬ እግዚአብሔር እንዲያመሰገንኩ ይያለ ጉድ ሰራን በቃ እሺ ህልመኛው የሚል እስካሁን አላወራም መሰል ህልመኛው አቤት የኔ አባት ሰላም ናችሁ ሰላም ይብዛ ከየት ነው ከላስታ ኦኬ ቤተ እምነትህ ምንድነው ኦርቶዶክስ እሺ በርሱ ላይ መወያየት ትፈልጋለህ ወይስ እየተማርክ ነው ዝም ስላልክ ለጠየቅኩ አይ መወያየትም እፈልጋለሁ በነገራችን ላይ ያው መስማትም አስፈላጊ ነው ግን መወያየትም በተጨማሪ ያስፈልጋል እውነት ነው ያው እንግዲህ እስካሁን ስናወራ የነበረውን ነገር አዳምጣል አይደለ አዎ በከፊል አዎ እኛ በቃሉ ላይ የተጨመሩ ፍጡራንን በመለኮት ስፍራ ተክተው የሚያመልኩ ሰዎች ተሳስተዋል ይመለሱ የሚል ጥሪ ነው ያቀረብን ያለነው ስለዚህ እንግዲህ ስናወራው የቆየነውን ሐሳብ ከተረዳህ እስኪ እድሉን እንስጥ
መልካም። በነገራችን ላይ ኦርቶዶክስ ፍጡራንን አያመልክም። እሺ እኛ ደግሞ ያ ታመልካለች ኦርቶዶክስ ለምልጃ እንጂ ለአምልኮት አይጠቀማቸውም። አይ ለምልጃ አሁን ይኸውልህ ምን መሰለህ መጽሐፍ ቅዱስ ይብን ለምልጃም ተጠቀሟቸው አይልም። ኖርማሊ ለምልጃም ተጠቀሟቸው አይልም። ቅዱሳንን ማርያምን ሌሎችንም ለምልጃ ተጠቀሟቸው የሚል የለም መጽሐፍ ቅዱስ ላይ አልተጻፈም። ነገር ግን እንዲያውም ማርያም በቀጥታ እየተመለከች ያለበትም ስፍራ እዚህ ጋር ይዤ ቀርብ ያለሁ። ስለዚህ ከቃሉ አንፃር ይሄ እኮ እንደዚህ ሊል ፈልጎ ነው ብለህ ያንተን ስነ አፈታት ወይም ደግሞ ከመጽሐፉ የተረዳኸውን እውነት ለአድማጮች ማካፈል ትችላለህ። እኛ የተመለከችበትን ስፍራ ነው እያወራን ያለን። ንገሩኝ እስኪ የተመለከችበትን ስፍራ የሚለውን ቃሉን ንገሩኝ። እግዚአብሔር ይባርክህ። እንግዲህ አንቀጸ ክብሮም ቆይ እስቲ እዚህ ጋር ቄስ መጥተዋል። ለእሳቸው እድሉን እንስጥ ወይስ እሳቸው ይተርጉሙልን? መምህር ናቸው። አንተም ስለምትተረጉምልኝ ምናልባት አንተ አተረጉመው እንዴ? ሳተረጉመው እንዴት በአምልኮነት ፈረጅከው? ቃሉን በጣም ጥሩ። ስተረጉመው ስለቆየውኝ ስናገርበት ስለቆየው ችግር የለውም እነግርሃለሁ። አንቀጸ ክብሮሙ ለቅዱሳን ትሁብ ሰላም ለሩቃን ሚዩት አድርጉት ሌሎቻችሁ። ማለት ሲተረጎም እንደዚህ ነው። ለቅዱሳን የክብራቸው በር ርቀው ለነበሩ ሰላምን ለቀረቡትም ደግሞ ደህንነትን ትሰጣቸዋለች ይላል። ማርያም ነች ሰጪዋ። ማርያም የጥቅምት ዚቅ ነው። ጥቅምት ወር ላይ የሚዜም ዚቅ የሚባለው መጽሐፍ ነው ይዤዋለሁ። ስለዚህ ይህንን ያደረገው ክርስቶስ ኢየሱስ በኤፌሶን መጽሐፍ ምዕራፍ 2 ቁጥር 13-18 ጳውሎስ በጻፈው መልእክቱ ተናግሯል። እዚህ ስፍራ ላይ ማለት ነው። ምን ይላል? አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሰላምንም ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። ይህንን ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 13-18 አስቀምጦልናል። ይህንን ሰርቆ ለማርያም መስጠት ወንጀል አይሆንም? በምድራዊ ሕግ ራሱ ወንጀል አይሆንም? ለምሳሌ እኔ የጻፍኩት አሁን ለምሳሌ በማር የተለወሰ መርዝ የሚል መጽሐፍ ጽፌያለሁ። ያንን መጽሐፍ ሌላ ሰው ገልብጦ የኔ መጽሐፍ ነው ቢል በሕግ ጠይቀዋል። ምክንያቱም እኔ የለፋውበት መጽሐፍ ስለሆነ። መጽሐፍ ቅዱስ የእግዚአብሔር ቃል ተሰርቆ ለማርያም መሰጠቱ በራሱ በሕግ ያስጠይቃል። አንድ ሁለተኛ በእግዚአብሔር ዘንድ ያስጠይቃል። ይሄን ነው ማርያም የተመለከችበት ይዘን የመጣ ነው። ሌሎችንም እንቀጥልባቸዋለን። ምን ትላለህ? መልካም ነው። በነገራችን ላይ ያም ይሁን ይህ አሁን እኮ ጥያቄውም ከናንተ አለ፣ መልሱም ከራሳችሁ አንደበት አሁን አለ። በነገራችን ላይ ምክንያቱም ይሄ ሁሉ እመቤታችን የተሰጣት ቃል ኪዳኑም ሌላኞቹም ዚቅም ይሁን ማስረጃ መጀመሪያ ልንገረዋት የተሰጣት ቃል ኪዳን በመጽሐፍ ቅዱስ ካለ ማስረጃ እኛም እንቀበለዋለን። እሱ ነው የምንፈልገው ማስረጃ። ሩጥ ማንኛውም መጽሐፍ እኮ ከመጽሐፍ ቅዱስ ተውጣቶ ይበቃል። አንሰማህም። ቄሱ ቀጥሉ። መምህር ቀጥሉ። እንዴ እኛ እኮ በመጽሐፍ ቅዱስ እውነት ነው እኛ እየተነጋገርን ያለ ነው። ከመጽሐፍ ቅዱስ ውጪ የሆኑ መጽሐፍቶች በቃሉ ነው የሚመዘኑ። እኔ ቃል እንዳልሰጥ ለምንድን ነው የሚውት የምታደርጉት? ለምን እድል ተሰጠ? ጥያቄ ተጠየቅ። የተጠየቀውን ጥያቄ መለስክም ሰው ሚውት አድርግና አዳምጥ። መምህር ደግሞ ይቀጥሉ። ከዛ በኋላ መልስ ካለ ትመልሳለህ።
የምመልሰው እኮ ጊዜ ሲሰጠኝ ነው። ቆይ አንድ ጊዜ ሲጀምር አንተ ከቀድሙ ሌላ መጽሐፍ ይሄ ትክክል አይደለም፣ ይሄ መጽሐፍ ትክክል አይደለም፣ ከቃሉ ተሰርቆ ነው የተጻፈ እያልኩ ጥያቄ ይዤ መጥቼ ከመጽሐፍ ቅዱስ ማስረጃ የለህም ልታመጣ አልቻልክም። ስለዚህ ማስረጃ ከሌለህ ላዳምጥ አልችልም። አብራርቼ እኮ ነው ከመጽሐፉም ጥቅስ መናገር የምችለው። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 13 እስከ 18 ካለው ክፍል ላይ ተሰርቆ ለማርያም የተሰጠ ነው። ይሄ ደግሞ የክርስቶስን ለማርያም መስጠት ወንጀል ነው፣ በእግዚአብሔር ዘንድም ያስጠይቃል፣ በሕግም ያስጠይቃል እያልኩ ነው። ስለዚህ አይ አልተሰረቀም፣ ለማርያም እንደዚህ ተጽፎላታል በመልእክተ ጳውሎስ ወይም ደግሞ በሐዋርያት ሥራ ወይም በወንጌል ብለህ ነው መመለስ ያለብህ። እናትና ልጅ ቃል ተወራረሱ ቢባል ይሄ እሱን ወይ አዳምጠኝ፣ ያንተም ብቻ ነው። መምህር አንዴ ቆይ ህልመኛው አንዴ ቆይ ሚውት አርግ ፕሊዝ። አንድ ጊዜ ሚውት አርግ። ጥያቄ የጠየቁህን ጥያቄ ካልመለስክ ውረድ። ሲጀምር ራሱ እሱ አሁን ኦርቶዶክስ ነኝ አለ። ቅድም በጣም አጸያፊ የሆነ ስድብ ሲሳደብ ነበር በኮሜንት ማለት ነው። ስለዚህ እናንተ ቀጥሉ። ወደ መምህርነት ዘውድ ያደርቀናል እንዴ? ጊዜያችን እኮ ወርቅ እኮ ነው ጎበዝ። ኧረ በለው ተያይዘው ወረዱ፣ ተፈጠፈጡ። መምህሩ ፈረጠጡ፣ መምህሩ ተፈጠፈጡ። አየው ሞራል የለም። ይገርመኛል። አቅሙም ሞራሉም የላቸውም፣ ባዶ ናቸው፣ ባዶ። ይልቁን ለሆዳችሁ ብላችሁ እንዲያው የበራላችሁም ከሆናችሁ ለወዳችሁ ብላችሁ ይሄን ያህል ህዝቡን ከምትቀጥሉት ብትመለሱ፣ በእውነት ብትመለሱ፣ ንስሐ ብትገቡ። እናንተ ነፍሰ ገዳዮች፣ ንስሐ ግቡ። እግዚአብሔር ይመጣባችኋል። ህዝቡን ስትበዘብዙት ኖራችኋል። ህዝቡን ስታሳብዱት ኖራችኋል። ህዝቡን ቀንበር ጭናችሁበት ኖራችኋል። ከዚህ በኋላ ግን እኔ መርጌታ ምስጢሩ አለው እንደኔ አይነት ሰዎችም አሉ። ኖ አሁን ያንተም መስቀል የሚሳለም ሰው ያለ እንዳይመስልህ። ከዚህ በኋላ ብዙ ኦርቶዶክሳውያን አይ እኔ ያልሳለምም ወደሚለው ድንጋይ አልስምም ወደሚለው እየገቡ ነው። ስዕል አድኖ የሚሉትን እየወሰዱ ቆሼ ሰፈር እየጣሉ ነው። አይተናል። በአደባባይ እያቃጠሉት ነው፣ እየቀደዱት ነው። ክብር ለእግዚአብሔር። ስለዚህ ንስሐ ግቡ። ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት። ንስሐ ግቡ። አማራጫችሁ ይሄ ነው። መርጌታ ክደቱ ነው የሚል መጀመሪያ ፊደል አስተካክለ ጻፍ። ክደቱ አይባልም፣ ክህደት ነው የሚባለው። እኔ ፊደል ገና ላስቆጥርህ ነው እንዴ? ተው እንጂ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ጌታ ይባረክ። እግዚአብሔር ድንቅ ጊዜ ሰጥቶን ነበረ። ስለዚህ ጊዜ እግዚአብሔርን እጅግ አድርጌ አመሰግናለሁ። እዚህ ውስጥ ያላችሁ ቅዱሳን ታብታብ በማድረግ ኮፒ ሊንክ በማድረግ ስታገለግሉ የነበራችሁ እግዚአብሔር አምላክ ዘመናችሁን ትውልዳችሁን ይጠቀምበት። ለበረከት ሁኑ፣ አትያዙ፣ በነገር ሁሉ ተከናወኑ። እጅግ በጣም ወዳችኋለሁ። የምትሉት ነገር ካለ ለእናንተ ድሉ ልስጥና አጭር ጸሎት ጸልየን ፕሮግራማችንን እንጨርሳለን። የቸርች ፕሮግራም ስላለኝ ነው የምወጣው። ጌታ ይባርካችሁ። በጣም ደስ ብሎኛል። በቅንነት ወንጌል እንዲሰበክ ወንጌል እንዲሰራ ስታገለግሉ የነበራችሁ እንደዚህ አይነት የክህደት ትምህርቶችን የአጋንንት ትምህርቶችን እንዲሁም የመናፍስቱ ዓለም ድብቅ ሚስጥር የተጻፉ መጽሐፍቶች አሉ። እነዚህ መጽሐፍቶች አንደኛው ይሄ በማር የተለወሰ መርዝ የሚል መጽሐፍ አለ። በመጋቢ ምስጢሩ መዝገቡ የተጻፈ እንደምትመለከቱት በማር የተለወሰ መርዝ በጣም አይን ከፋች የሆነ መጽሐፍ ነው። ብዙ መርጌቶችን ወደ ጌታ መንግስት አምጥቷል። እዚህ ጋር እስከ ስዕሉ ድረስ ነው ያስቀመጥኩት። እንደዚህ ቀንድ ያለው የጊንጥ መልክ ያለው የእባብ መልክ ያለው የመናፍስቱ ዓለም ስውር ድብቅ ሚስጥሩ በዚህ መጽሐፍ ተጋልጧል። በዚህ በማር የተለወሰ መርዝ በሚለው መጽሐፍ ተጋልጧል። ይህንን መጽሐፍ ወንጌል አማኞች እየገዛችሁ ወንጌል ላልበራላቸው መርጌቶች በገዳማት ውስጥ በየአድባራት ውስጥ ብታስገቡ ቤታችሁ ቁጭ ብላችሁ
ወንጌል ስርጭት ወጣችሁ ያልሰራችሁትን በረከት ታገኛላችሁ። ይሄ መጽሐፍ 260 ብር ነው። ሚካኤልና ገብርኤል መጣው አንደኛ ይህንን መጽሐፍ በመግዛት አገልግሎታችንን ትደግፋላችሁ። ሁለተኛ ወንጌል ትሰራላችሁ። ሶስተኛ ይህንን መጽሐፍ ራሳችሁ ብታነቡት እንዴት መጸለይ እንዳለባችሁ አቅጣጫ ይጠቁማችኋል። ለወንጌል ስርጭት ይጠቅማችኋል ወንጌል አማኞች። ስለዚህ ይህንን መጽሐፍ 5 መጽሐፍ ገዝታችሁ ለወንጌል ላልበራላቸው መርጌቶች ለሰሜን ኢትዮጵያ መስጠት የምትፈልጉ 10 መጽሐፍ ገዝታችሁ መስጠት የምትፈልጉ እኔ እውነቴን ነው እንደዚህ ጠይቄ አላቅም። በጣም መጽሐፉን አሳትሜው በጣም ወደ 105 የሚሆኑ ቄስ መርጌታ እስካሁን ድረስ ድነውበታል። በዛ አትርፌያለሁ። መጽሐፉ 260 ብር ነው። ይሄን መጽሐፍ የሚገዛ እስቲ አንድ ቁጥርን ይጻፍልኝ። ይሄን መጽሐፍ የሚገዛ ጌታ ይባርካችሁ። ጌታ ኢየሱስ ዘመናችሁን ይባርክ። መምህር በጣም ተባረኩ። በእናንተ እግዚአብሔር አምላክ እየሰራ ስላለው ነገር ጌታ ስሙ ይባረክ እና እዚህ ያላችሁ ቅዱሳን ደግሞ ከጎናችሁ እንድትቆሙ በሚያስፈልጋችሁ ሁሉ በእውነት አሁንም ባሉት በመጽሐፉ እንዲሁም እሺ አመሰግናለሁ። እግዚአብሔር ዘመንህን ትውልድህን ይጠቀምበት። 3 4 በእውነት በጣም ደስ የሚል ነው። እግዚአብሔር እንደናንተ አይነት ጌታ ስለሰጠንና ይሄ መጽሐፍ የት እንደሚገኝና በምን አይነት መንገድ ማግኘት እንደሚቻል ንገሩን። እሱን እንዲህ እናደርጋለን። ተባረኩልኝ። በጣም ወዳቸዋለሁ። ጌታ ዘመናችሁ አሜን። እግዚአብሔር አምላክ ይባርክህ ወንድሜ ብርሃኑ። ተባረክ። ታች ላይ የጻፉ እህቶች ወንድሞች አሉ። ይህንን መጽሐፍ ማግኘት የምትፈልጉ ሰዎች ክፍለ ሀገር የሆናችሁ በመኪና እንልክላችኋለን። ውጭ ሀገር የሆናችሁ በፖስታ ቤት እንልክላችኋለን። እዚህ አዲስ አበባ ዙሪያ ያላችሁ ሰዎች ደግሞ መጽሐፉ የሚገኝበትን ስፍራ እንጠቁማችኋለን ማለት ነው። ስለዚህ ይህም መጽሐፍ መግዛት የምትፈልጉ ገዝታችሁ ላልዳኑ ሰዎች ማበርከት የምትፈልጉ ሰዎች እግዚአብሔር ዘመናችሁን ይባርክ። እዚህ ጋር አንዳንድ ቁጥር የጻፋችሁ ሰዎች አላችሁ። በውስጥ ያውሯችሁ። ስልካቸውን አስቀምጡላችኋለሁ። በውስጥ መስመር ስልክ አስቀምጡልን፣ በውስጥ እናወራችኋለን። በጣም ጥሩ። በውስጥ መስመር ስልክ አስቀምጥላችኋለሁ። ተባረኩልን። ለበረከት ሁኑ፣ ተከናወኑ፣ አትያዙ። በእውነት በጣም እግዚአብሔር ዘመናችሁ እናንተም ተባረኩ። ጌታ ዘመናችሁ መናገር የሚፈልግ ሰው ካለ ድሉን እንስጥና ጸልየን ፕሮግራማችንን እንጨርሳለን። አንዳንድ ቁጥር የጻፋችሁ ሰዎች በውስጥ መስመር ምናልባትም እናንተ ብትጽፉልኝ እኔ እንዳላስቸግራችሁ ፈቃደኞች በመሆን ራሳችሁ ብትጽፉልኝ በጣም ደስ ይለኛል። መምህር እግዚአብሔር ይባርካችሁ። እኔም አንድ ቁጥር ጽፌያለሁ። ስልክህን ለኔ በውስጥ ትጽፍልኛለህ። ለሌሎችም ብጽፍ ምንም ችግር ያለው አይመስለኝምና እግዚአብሔር አብዝቶ ይባርክህ። በእውነት ብዙ በሰይጣን ስራት ውስጥ ያሉ ሰዎች እየሰሙ ይሄ የሚዘራው ቃል ቀላል አይደለምና እግዚአብሔር ይባርካችሁ። ቅዱሳንም ደግሞ በተለያየ ነገር ማገዝ የምንችልበትን አጋጣሚ ካገኘን ብናግዝ በእውነት እግዚአብሔርን እያገለገልን ነው። እኔ አሁን የሁለተኛ ነው እዚህ ቤት ውስጥ ስገባ ግን እግዚአብሔርን ስለ ወንድማችን ሚስጥሩ እጅግ አድርጌ አከብራለሁ። ምክንያቱም እንደነዚህ አይነት ሰዎች ብዙ ትውልድን መናጠቅ የሚችሉበት አቅም አላቸውና እነሱን ደግሞ ስናገለግል በቃ እግዚአብሔርን እያገለገልን ነው። ምንም አትጠራጠሩ። ምክንያቱም እንደውም የኛ አገልጋዮች ምንም አይነት በዜሮ ነገር ነው እያገለገሉ ያሉት። እግዚአብሔር ደግሞ በዚህ ደግሞ እኛን ይጠይቀናል እና እግዚአብሔርን በታማኝነት እናገልግል። ውስጣችን ላይ ባለው ነገር በቃ የሆነ ሳንቲም የሆነ ነገር እንኳን ውስጣችን ላይ ከመጣ በቃ እናገልግል። በውስጥ ቴክስት እየጻፍን ወንድማችንን እናገልግል።
ምክንያቱም በቃ ወንጌል ኢሹ ሆኖበት ዋጋ ከፍሎ ይሄው ቁጭ ብሎ እያስተማረ ነው። ለብዙዎች የመዳንን ወንጌል እየተናገረ ነው። ስለዚህ የተለያየ ነገር ኢሹ እንዳይሆንበት እኛ ከጎኑ መሆን አለብን። ለወንድማችንም ብቻ ሳይሆን በውስጣችን ላሉ አገልጋዮች የምናደርገው ነገር ቀላል ክሬዲት አይደለም የሚያዝልን በጌታ ዘንድ ማለት ነውና ይሄንን ነገር በትኩረት እግዚአብሔር ደግሞ የማንንም እንባ ባለዕዳ አይደለም። የዘራነውን መልካም ነገር የሚያሳጭድበት ዘመንም ደግሞ በቅርብ ነው። ማንም ሰጥቶ የጎደለበት ያነሰበት የለምና በዚህ ልብ እንሁን። እግዚአብሔር ይባርካችሁ። ይሄን ለማለት ነው። እኔን በውስጥ እንትን ትለኝና ቴክስት ታደርግልኛለህ 2 መጽሐፍ ያው እንዴት እንደሚላክ እስኪ እንግዲህ አወራሃለሁ፣ ግን አሁን አስገባልሃለሁ። ቴክስት ታደርግልኛለህ አካውንትን ዮናስ እግዚአብሔር ይባርክ። ዮናስ ወንድማችን እግዚአብሔር ይባርክ። ታች አንድ ሰው አዲስ አበባ ቦታውን ንገረን ያሉ ሰዎች አሉ። መጽሐፉ የሚገኝበት አዲስ አበባ አንደኛ ሀያት አደባባይ አካባቢ የራሳችን የቤተክርስቲያናችን ዋና ቢሮ አለ። የቤተክርስቲያናችን ዋና ቢሮ አለ። ሀያት አደባባይ አካባቢ የቤተክርስቲያናችን ዋና ቢሮ አለ። ስታዲየም መሰረተ ክርስቶስ ቤተ መጻሕፍት ላይ ታገኙታላችሁ። ቦሌ ቲኬ ህንጻ አንደኛ ፎቅ ላይ ታገኙታላችሁ። እንደገና ደራሲው ቤተ መጻሕፍት የሚባል ወደ ቦሌ ኔክሰስ ሆቴል ጋር ፊት ለፊት ታገኙታላችሁ። ሜክሲኮ አካባቢ ያላችሁ ሜክሲኮ ጃፋር ቤተ መጻሕፍት ላይ ታገኙታላችሁ ማለት ነው። ከዚህ በበለጠ በውስጥ መስመር ጻፉልኝ። እግዚአብሔር ዘመናችሁን ትውልዳችሁን ይባርክ። በጣም ወዳችኋለሁ። ተከናወኑ። እግዚአብሔር የሚያገለግላችሁን መልአክ ይላክላችሁ። በነገር ሁሉ ተከናወኑ። ልዑል አምላካችንና አባታችን እግዚአብሔር በአንተ ጉልበት ብርታት በልጅህ በኢየሱስ ክርስቶስ ባደረግከው ማዳን እኛን ከነበርንበት ከደጋሚ ስፍራ ከጨለማ ያወጣን ለክብር ያጨን እነሆ በዘላለም መዝገብ ላይ ደግሞ ስማችንን የጻፍክልን አምላካችንና አባታችን እግዚአብሔር ሆይ ስለዚህ ድንቅ ጊዜ ስለሰሙን ሰዎች ሁሉ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። በእውነት ቸርነትና ምሕረት የማያልቅ ማለዳ ማለዳ ውዳሴ ሐዲስ የሆንክ ኤልሻዳይ በአርያም በነጭ ዙፋን ተቀምጠ የውቅያኖስን ጥልቀት የምትመረምር እነሆ 7ቱ የወርቅ መቅረዞች በፊት የሚቀጣጠሉልህ ገናናው አምላካችን እግዚአብሔር ከፀሐይ መውጫ እስከ መጥለቂያዋ ድረስ ስምህ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር ሆይ በተነጋገርነው ንግግር ሁሉ አልፈህ እግዚአብሔር ሆይ ብዙዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን ስለምትጠራቸው በጌታ በኢየሱስ ስም እጅግ አድርገን እናመሰግናለን። ወደ አንተ ጉያ ወደ አንተ መንግስት እንዳይሰበሰቡ እየተጋ ያለ የመናፍስት ኃይል የጨለማ ኃይል በጌታ በኢየሱስ ክርስቶስ ደም የተሰበረ ይሁን። አባባ በዚህ ፕሮግራም እግዚአብሔር ሆይ ሲያገለግሉ የነበሩ ውድ ልጆችህን እነሆ በመንፈሳዊ በረከት እንድትባርካቸው በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። መጽሐፍ ሲናገር እጁ ገደብና ወሰን የለውም ተብሎ እንደተጻፈ እጅ ገደብና ወሰን የሌለ ጌታ ዛሬም የምህረትና የፍቅር እጅ በኢየሱስ ስም ለእያንዳንዳቸው ስለዘረጋህ ስለሚዳስሳቸው እጅህ እናመሰግናለን። ቀሪውን ጊዜና ሰዓት ለአንተ አሳልፍ የሰጠውህ እኔ አልችልም፣ ሁሉን የሚችሉ እጆችህ እህት ወንድሞቼን ይቀበሉኝ በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ፣ ይራራላችሁ፣ ፊቱን ያብራላችሁ፣ ሰላሙን ሁሉ ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ ስም ፈጽሞ ተባርካችኋል። በክብሩ ቁሙ፣ በደሙ ተሸፈኑ። ጸጋና ሰላም ይብዛላችሁ። ሻሎም። ወዳችኋለሁ። ባረኩልን። ጌታ ኢየሱስ ዘመናችሁን ይባርክ። ራእያችሁ አገልግሎታችሁ ይባረክ። ብሩክ ሁኑልን። ፕሊዝ ቲክታክ ግን በጌታ ጊፍት ስጧቸው። እኔ ጊፍት ስለሌለኝ ነው ጨርሼ። ጊፍት ስጧቸው። የቲክቶክ አካውንቱን ከፍ ስለሚያደርግ ያላችሁ በጌታ ጊፍት ስጧቸው። ትልቅ ነገር ትልቅ ወንጌል በሳቸው እየተሰራ ነው። እግዚአብሔር አባት ሆነ ስለናንተ ጌታ ኢየሱስ ስሙ ለዘላለም ይባረክ። በጣም እንወዳችኋለን። ትልቅ ነገር ነው እየሰራችሁ ያላችሁትና ስለናንተ ስለ ፓስተር ትዝታው ስለ ወንጌላዊ ኤርሚያስ ስለናንተ ኃያላን ጌታ ኢየሱስ ስሙ ለዘላለም ይባረክ። በረከቶቻችን ናችሁ። በመንችለው ሁሉ ደግሞ ከነሱ ጎን ልንቆም ይገባል። ፕሊዝ ጊፍት ያላችሁ ጊፍት ስጧቸው። ራእያቸውንም እንዲሁ ደግሞ ደግፉ። በኢንቦክስ እናወራለን። ስልካችሁን አስቀምጡልን። አሁን እንገዛለን ያላችሁት በኢንቦክስ
ፎሎ አድርጉና ስልካችሁን አስቀምጡላቸው እነሱም ያስቀምጡላችሁ እና ተባረኩልን እንወዳችኋለን ጌታ ዘመናችሁን ይባርክ አሜን 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 ብርክ በል ጸጋ ይብዛልን ተባረኩ ብሩካን ናችሁ ወዳችኋለሁ ሻሎም